ليس منا من لم يتغنى بالقرآن قرآنا يلازم كنيا አይደለም አሉ መልእክተኛው ሰለላሁ ዐለይሂ ወሰለም። ታላቅ የሆነው መጽሐፍ በታላቁ ነብይ ለታላቅ ህዝቦች የተሰጠበት ያ ስጦታ የተበረከተበት ሌሊት ስለሆነ ነው ለይለተል ቀድር የተባለው። ይህን ቁርአን ከፍተን ሳናየው ሳናነበው ጌታችን ጋር ከአላህ ጋር የተገናኘን ከሆነ ወላሂ ያሳፍራል። የእውነት መንገድ የማያሻማ የተአምር ምንጭ እስከ ቂያ። አልሐምዱሊላሂ ረቢል ዓለሚን ወሑስኑል ዓቂበቲ ሊልሙተቂን ወላ ዑድዋነ ኢላ ዐለል ዛሊሚን ወአሽሀዱ አን ላ ኢላሃ ኢለላህ ወሕደሁ ላ ሸሪከ ለሁ ወልዩ ሷሊሒን وأشهد أن محمدًا عبده ورسوله الصادق الأمين صلى الله عليه وعلى آله وصحبه أجمعين والتابعين لهم بإحسان إلى يوم الدين وبعد. مشايخ الكرام الحضور المباركون، السلام عليكم ورحمة الله وبركاته. ስብስባችንን አላህ የተባረከ ያድርግልን። እንግዲህ መሻይኾች አደባቸው በተለያዩ አጋጣሚዎች ይገለጻሉ። ፕሮግራሜ ሁለተኛ ተራ ነበር ያስኩት። ሼክ መሐመድ ሙስጠፋ ሰብሳቢያችን እሳቸው ቀድመው ነው ልከተል ነው እና ሌላ መስጂድም ፕሮግራም ነበርና እሳቸው ደጋግመው ሲደውሉ ያው ሐያ ይዞኝ እኔም መንገድ አዙሬ መጣሁ እና ፕሮግራሙን ለምን አዛባችሁብኝ ብዬ ትንሽ ተከፍቼ ልናገር ስል እንደተሳሳትኩ ይገባኝና አይኛ ከቁርአን ቀድመን አናወራም ብለን ነው የርሶ ፕሮግራም እንዲቀድም ያዘዝነው አሉኝ። ቁርአንን ማክበር ክብር ነው፣ አላህ ያክብራቸው። ያው እሳቸውም የቁርአን ሰው ናቸው፣ ግን እኛና ቁርአን የሚለውን ርዕስ ስለያዝኩኝ እንግዲህ የቁርአንን ቶፒክ በማውራት ክብር ከተገኘ ቁርአን ምን ያህል ክብር እንደሆነ በቁርአንም ደግሞ አላህ ለግለሰቦች ብቻ ሳይሆን እንደ ኡማ አላህ ከፍታችን ያደረገው ይህንን ቁርአን ነውና እንግዲህ በቁርአን ተከብረን ቁርአንን አክብረን በቁርአን ተከባብረን የምንኖር አላህ ያድርገን። ረሱላችን ሰለላሁ ዐለይሂ ወሰለም ኢነላሃ ለየርፈዑ ቢሃዛል ኪታቢ አቅዋመን ወየضዑ ቢሂ አኸሪን። አላህ በዚህ መጽሐፍ ወይም በቁርአን ህዝቦችን ከፍ ያደርጋል። የተናቁ የተረሱ ማህበረሰብ ውስጥ ድንገት ዝቅተኛው መደብ ላይ ተብለው የተቀመጡ ሰዎችም ይሁን ግለሰቦችን አላህ ሱብሓነሁ ወተዓላ በቁርአን ምክንያት ከፍ ያደርጋቸዋል። ስመጥር የተባሉትን ደግሞ ቁርአንን ችላ ሲሉ አላህ ሱብሓነሁ ወተዓላ በቁርአን ምክንያት ዝቅ ያደርጋቸዋል። ቁርአንን ዝቅ በማድረጋቸው ቁርአንን ከፍ ከሚያደርጉት ኡማዎች ህዝቦች አላህ ያድርገን። ዛሬ እንደ ሀገርም ብናነሳ እንደ ኡማም ብናነሳ ያለንበትን ከፍታ ምን ዝቅታ ስንለካው በቁርአን ሚዛን ነው የምንለካው። ስለዚህ ኡማ ዝቅጠት ላይ ነች ብለን ስናስብ ወይም ደግሞ ችግር ላይ ነን ብለን ስናስብ የዛ ሚስጥር ቁርአን ነው ሆኖ የምናገኘውና ቁርአንን ከፍ የምናደርግ በቁርአን ከፍ የምንል አላህ ያድርገን። እኛና ቁርአን ርዕሱ ሰፋ ያለ ሁላችንንም በነፍስ ወከፍ ጥያቄ የሚጠይቅ በተለይ ደግሞ ወንድሜ መድረክ አስተዋዋቂው እንዳለው ወሩ የቁርአን ወር የረመዳን ወር ከመሆኑ ጋራ ከአመቱ ጊዜያት በተለየ ሁኔታ ራሳችንን ከቁርአን ጋር የምንመዝንበት ተጨባጭ ስለሆነ እስቲ እኛና ቁርአን የቱ ጋነን የሚለውን ለራሳችን እንጠይቅ። ቁርአን በባለቤቱ በአላህ ሱብሓነሁ ወተዓላ ቀድሩ ተገልጿል። ከቁርአን ጋር ሰዎች ያላቸውን ቦታ ተብራርቷል። ስለዚህ እኛ የቱ ጋራነን የሚለውን ጥያቄውን ሁላችንም ማንም አይናገርም። ጌታችን አላህ ያውቀናል ያየናል። ከራሳችን በላይ እኛን የሚያቀን አላህ ነው።
ከዛ በመቀጠል ደግሞ ሁላችንም ከራሳችን ጋራ እውነተኛዎች ሆነን የእውነታችንን ሒሳብ ከራሳችን ጋር እንሰራለን። ሁለት ጎራ አለን። አብሽሩ። አላሁ ጀለ ወዐላ በቁርአኑ የገለጸው አንደኛው በተለያዩ መድረኮች የምንሰማው መልእክተኛው ስሞታ ክስ ያቀረበበት የቁርአን አንቀጽ ነው። ወቃለ ረሱሉ ያ ረብ ኢነ ቀውሚ ኢተኸዙ ሃዘል ቁርአነ መህጁረን። መልእክተኛው እንዲህ አለ፣ ጌታዬ ሆይ ብሎ አላህን ስብሓነሁ ወተዓላ የመማፀን ስሞታ የማቅረብ ጥሪ ተጣራ። ኢነ ቀውሚ ህዝቦቼ ኢተኸዙ ሃዘል ቁርአነ መህጁረን፣ ይህንን ቁርአን ችላ ብለው ትተውታል። ኢብኑል ቀይም ረሕመቱላሂ ዐለይህ ችልታው በብዙ መንገድ ይገለጻል። ሀጅሩ ቲላወቲሂ፣ ማንበቡን ችላ ማለት፣ ፈጽሞ ቁርአኑን አያነቡትም። በአላህ አንድ አምላክነት አምኛለሁ፣ ሙሐመድ ነብዬ ነው ብዬ ተከትያለሁ እያሉ ነገር ግን ቁርአኑን አያነቡትም። ይሄ ወቀሳ፣ ይሄ ክስ ይመለከታቸዋል። እኛና ቁርአንን ፈጽሞ የማያነብ ሰው በዚህ እድሜ ዘመናችን የ10 ዓመት የ20 ዓመት የ30 ዓመት የ60 ዓመት እድሜ አላህ ሰጥቶን ለአላህ እየሰገድን ቁርአንን ፈጽሞ የማናነብ ከሆነ ወይ ቁርአንን ለማንበብ እንደ ነገሩ ያክል በልጅነትም በመድረሳም ይሰበርም አይሰበር እንደው በአግባቡ ይነበብ አይነበብ እንደው ሳናጣራው ከልጅነት እንደምንም ባገኘናትም እየተደነቃቀፈንም እናነበው ይሁን ወይስ ችላ ብለነዋል? እንዲሁም ብዙ ጊዜም እንደሚባለው አመቱን ሙሉ ችላ ብለን ሰንብተን ረመዳን ሲመጣ ቁርአንን እንደ አዲስ እንይዛለን። ከዛም ረመዳን 30 ወይም 29 ቀናት ነው። ዒድ ሰላት ሰግደን ወደ ቤታችን ስንገባ ቁርአኑ ተጣጥፎ በጨርቁ ተሸፍኖ ዚፑም ተዘግቶ ወደ ሳጥን ውስጥ ይመለሳል። ሀጅሩን ሊልቁርአን፣ ሀጅሩ ተደቡሪሂ፣ ቁርአኑን የማስተንተን ችለተኝነት። ቁርአኑን ረሱል ዓለይሂ ሰላቱ ወሰላም እንዳሉት አንዳንዴ ግጥም እንደሚነበነበው ቤት መምቻውና ማረጊያው ብቻ እየተጨነቅንለት ቅላጼው እንዴት አድርጎ እንደሚቅረጸረጽ ብቻ እየተጨነቅን ማዕናው ግን ምንድነው? ስለምን እያወራን ነው? ጌታችን አላህ ስለ ታላቅነቱ ተአምራቱን እየተነተነልን ነው። እቺን የዱንያ ህይወትን እያስረዳን ነው። የአኺራን ጉዳይ እያብራራልን ነው። ተደቡር እያደረግን ነው ወይ? ይህን ችላ ማለትም ልክ እንደዚሁ ወቀሳ ቀርቦበታል። አላህ በልዩ ሁኔታ ግልጽ አድርጎ አፈላ የተደበሩን አልቁርአን ኪታቡን አንዘልናሁ ኢለይከ ሙባረኩን ሊየደበሩ አያቲሂ ወሊየተዘከረ ኡሉል አልባብ። ይህን መጽሐፍ እኮ በእርግጥ አውርደነዋል አንቀጾቹን እንዲያስተነትኗቸው ልቦና ያላቸው የልቦና ባልተቤቶች እንዲገሰጹበት አድርገን ነው እንጂ ያቀረብነው በጣም ድምጻቸው የሚያምሩ ሰዎች ሲቀሩ ብቻ ልናዳምጠው እስትምታዕ ልናደርግበት ብቻ አይደለም። አዎ ይሄም ዒባዳ ነው። ቁርአንን አሳምሮ በቆንጆ ድምጽ መቅራት ይወደዳል። ለይሰ ሚና መን ለም የተገነ ቢልቁርአን፣ ቁርአንን ያላዜመ ከኛ አይደለም አሉ መልእክተኛው ሰለላሁ ዐለይሂ ወሰለም። እርሳቸው ወህይ የወረደባቸው ነቢይ ሌሎች ሲቀሩ ማዳመጥ ይወዱ ነበረ። አብዱላህ ብን መስዑድን ጠርተው እስቲ ቁርአን ቅራልኝ ልስማ ብለው ረሱል ዐለይሂ ሰላቱ ወሰላም ቁጭ ብለው ያዳምጡ ነበር። ኡበይ ብኑ ከዕብን ለም የኩን ለዚነ ከፈሩ የሚለውን ምዕራፍ እንድትቀራልኝ ጌታዬ አላህ አዞኛልና ቅራ አሉት።
አወሰማኒ ጌታዬ በስሜ ጠራኝ ብሎ ኡበይ ረዲየላሁ ዐንሁ በካ ረዲየላሁ ዐንሁ አለቀሰ። በቁርአን ክብር ምክንያት ኡበይ ሱረቱ ለም የኩን الذين كفروا እንድትቀራ ታዛሃል፣ እኔ እንዳዳምጥህ እንድትቀራልኝ ብለው እንግዲህ ከአላህ ሱብሓነሁ ወተዓላ ቀጥታ በስሙ ተጠርቶ ቁርአን እንዲቀራ ተከበረ። ይህ ክብር ስለገባው ኡበይ ረዲየላሁ ዐንሁ አለቀሰ። ትልቅ ክብር ነው እና በማንበብ ውስጥ ደግሞ ተደቡር አለ፣ ማስተንተን አለ፣ መገሰጽ አለ፣ መመከር አለ። እንደ ቁርአን መካሪ የለም። ስለዚህ ይሄ ወቀሳም ቁርአኑን ለማያስተነትኑት ሰዎች ይመለከታቸዋል። ቁርአኑን ለመማር ለማስተማር ችላ የሚሉ ሰዎችም ችለተኝነቱ ይመለከታቸዋል። ቁርአንን በህይወታቸው ውስጥ ባለመተግበርም ችለተኝነት ይገለጻል። ሌላውና የመጨረሻው ሀጅሩ ተሕኪሚሂ ቁርአንን በህይወታችን ውስጥ ዳኝነቱን ችላ ማለት። የቁርአን ዳኝነት ችላ ተብሏል። ሰዎች ለጉዳያቸው የሌላን አካል ሽምግልና ዳኝነት እየመረጡ የሚሄዱበት የአላህን ኪታብ ችላ የሚሉበት መገለጫ በጣም ብዙ ነው። ስለዚህ አላህ ሱብሓነሁ ወተዓላ እንዲህ አይነት ቁርአኑን ችላ ያሉትን ባሮች ወቀሳ ተላልፎባቸዋል። እኛና ቁርአን ከዚህ አንፃር ይሄ ወቀሳ በየትኛው በአንዱ በሁለቱም በሶስቱም በአራቱም በምኑ ይነካናል ብለን ራሳችን ጋር ሒሳብ ልንሰራ ይገባል። በዚህ በኩል ደግሞ አላህ ሱብሓነሁ ወተዓላ ስለዚህ ኪታብ ይሄን ኪታብ ስለወረሱት ስለተቀበሉት ህዝቦች ይናገራል። الذين آتيناهم الكتاب يتلونه حق تلاوته أولئك يؤمنون به ومن يكفر به فأولئك هم الخاسرون النزيا مصحفون يسطناچو سوچ يتلونه حق تلاوته تككلنيا مانببون يانبوتال على الله سبحانه وتعالى تككلنيا مانببون يانبوتال أولئك يؤمنون به እነርሱ ናቸው በርግጥ በዚህ መጽሐፍ የሚያምኑት በቁርአን የሚያምኑት ሰዎች እነሱ ናቸው ብሎ አላህ Subhanahu Wa Ta'ala የቁርአን ባለቤቶች ወይም ቁርአንን በትክክል ያመኑበት ሰዎች እነሱ መሆናቸውን አላሁ ጀለ ወዐላ በቃሉ ይገልጻል። ይህ يتلونه حق تلاوته ማለት ሰይድና ዓሊ ረዲየላሁ ዐንሁ ያብራሩታል። ፊደሎቹን ጠብቀው ያነባሉ። ሲያነቡ አላህ Subhanahu Wa Ta'ala ለነብይ ሰለላሁ ዐለይሂ ወሰለም ወህይ ላወረደባቸው ነብይ ወረቲል القرآن ترتيلا ቁርአንን በደንብ አድርገህ አሳምረህ አስተካክለህ አንብበው ይላቸዋል። ይሄ ተርቲል ትክክለኛ ማንበብ ማለት ፊደላቶቹን ጠብቆ ተጠንቅቆ አስተካክሎ ማንበብ ነው። ለእያንዳንዱ ፊደል ተገቢ መብቱን በመስጠት ይሄ በመላሳችን ሲሆን ሁለተኛው የማንበብ አካል በልቦናቸው ደግሞ ማዕናውን ትርጉሙን እያስተነተኑት የሚያናግራቸው እነሱን ነውና ስንቀራው ቁርአን ቀድሞ እኛን ነው የሚያናግረን። ምን እያለኝ ነው፣ ምን እየጠየቀኝ፣ ምን እያዘዘኝ፣ ምን እየከለከለኝ ነው ብለው ራሳቸውን ልቦናቸውን እያስተነተኑ ነው የሚያነቡት። እንዲሁም ደግሞ የማንበቡ ሐቅ ምንድነው? ሶስተኛው ሰውነታቸው ደግሞ ወይ ሙሉ አካላቸው ቁርአኑን በተግባር በመፈጸም ነው። ይሄ ነው ትክክለኛው ንባብ። እንደው ተጅዊዱን ተምሬያለሁ ብለን በምላሳችን በማነብነቡ ብቻ የሚቆም አይደለም። ግን ከማንበብ ነው የሚጀምረውና ይህ ኪታብ ትልቁ ሐቁ ንባብ ነውና ከንባብ ጀምረን ማዕናውን እስከ ማወቅና ተደቡር እስከ ማድረግ ከዚያም በህይወታችን ውስጥ እስከ መተግበር ምን ያህል ርቀት ሄደናል፣ ምን ያህል ጥረት እያደረግን ነው፣ ምን ያህል ተጨባጭ ለውጥ ከጊዜ ወደ ጊዜ እያመጣን ነው። እኛና ቁርአን
በዚህ ልክ ራሳችን ጋር እንተሳሰብ إخوة الإسلام الله جل وعلا رمضان سياكبروا سيالقوا شهر رمضان الذي أنزل فيه القرآن هدى للناس وبينات من الهدى والفرقان يا رمضان ور الذي أنزل فيه القرآن قرآن يوردبت ور إلى الله سبحانه وتعالى قرآن لرمضان سيشلمو لرمضان قرما موغس اندادرقو جيتاچن الله ينقرن نو لذي رمضان كبرو قرآن نو الله سبحانه وتعالى كرمضان دمو نتلو أوتتو ليلة القدر نو الله جل وعلا للقرآن مرتو إنا أنزلناه في ليلة القدر وما أدراك ما ليلة القدر ليلة القدر خير من 1000 شهر بزاج بليلة القدر أوردنو ليلة القدر ليلة القدر يميلون السم ياغنيتشو إلى العلماء لأنها ليلة أنزل فيها كتاب ذا قدر على أمة ذات قدر وعلى نبي ذي قدر ታላቅ የሆነው መጽሐፍ በታላቁ ነብይ ለታላቅ ህዝቦች የተሰጠበት ያ ስጦታ የተበረከተበት ሌሊት ስለሆነ ነው ለይለተል ቀድር የተባለው አንዱ የለይለተል ቀድር ትርጓሜ ይሄ ነው ይሄን ሌሊት ነው አላሁ ጀለ ወዐላ የተባረከ ሌሊት ያለው ይሄ የተባረከው መጽሐፍ ቁርአን የወረደበት ሌሊት ስለሆነ قال عز من قائل سبحانه إنا أنزلناه في ليلة مباركة إنا كنا منذرين فيها يفرق كل أمر حكيم أمرا من عندنا إنا كنا مرسلين رحمة من ربك إنه هو السميع العليم بزاج بتباركش ليلة أوردنا إلى الله سبحانه وتعالى يهنن يتكبرون القرآن لذي ياتش ليلة يتباركش ليلة نج يتباركوا بركته يما يلقوا أوقاتو ጥበቡ የማይነጥፈው የሆነ መጽሐፍ ቁርአን የወረደበት ወር ስለሆነ ስለዚህ እኛና ቁርአን በተለየ ሁኔታ ደግሞ በረመዳን ወር ምን አይነት ትስስር አለን እንግዲህ ቁርአኑን በማንበብ ጀምሮ እስከ በህይወታችን ውስጥ ተፈጻሚ ተግባራዊ እስከ ማድረግ ድረስ አላሁ ጀለ ወዐላ ከኛ ይጠብቃል ቁርአንም እንደዚሁ እኛን ይከታተለናል እኛ ጋራ አብሮ ያለ ነገ አላህ Subhanahu Wa Ta'ala ፊት ማስረጃ ምስክር ሆኖ የሚቀርብ ነው ለዚህ ነው ረሱል አለይሂ ሰላቱ ወሰለም القرآن حجة لك أو عليك ቁርአን ወይ ላንተ ማስረጃ ነው ወይ ባንተ ላይ ማስረጃ ነው ሐቁን ከተወጣህለት ካነበብከው ከተማርከው ተደብር ካደረከው ላንተ ነገ አላህ ፊት የቂያማ ቀን ይመሰክርልሃል ረሱል አለይሂ ሰላቱ ወሰለም ጾምና ቁርአን ነገ የቂያማ ቀን ምስክር ሆነው አማላጅ ሆነው ይቀርባሉ አሉ ነብዩ አለይሂ ሰላቱ ወሰለም يقول الصوم أي ربي منعته الطعام والشراب فشفعني فيه كتاي هوي ምግብ መጠጥ ከልክየዋለሁ ይንባሪያህንና አማልደኝ ብለው አላህ Subhanahu Wa Ta'ala ፊት አማላጅነት ጾም ይጠይቃል አሉ ረሱል አለይሂ ሰላቱ ወሰለም ويقول القرآن قرآن ደሞ ይናገራል أي ربي منعته النوم بالليل فشفعني فيه ከሌሊትኮ ከእንቅልፍ ሰዓቱ ከልክየዋለሁኝ እንቅልፍ መተኛት እያማረው ለኔ ሲል እኔን ለማንበብ ቁርአን ለመቅራት ሰላት ለመስገድ ሲል እንቅልፍ ትቷል እንቅልፉን አስጥየዋለውና فشفعني فيه አማላጅ አድርገኝ ብሎ ይማጸናል አላህ ፊት ሁለቱም فيشفعان ያሉ ረሱል አለይሂ ሰላቱ ወሰለም አማላጅነታቸው ተቀባይነት ያገኛል እዚህ ረመዳን በተለየ ሁኔታ እንግዲህ ቀኑን በጾም እንደምናሳልፈው ሌሊቱ በቁርአን የሚያልፍበት ሌሊት ነው እዚህ እኛና ቁርአን የቱጋነን የሚለውን ለነፍሳችንን ጠይቅ በተለይ በረመዳን ሌሊቱ ላይ ሱብሃንአላህ በተለያዩ መድረኮች የማነሳው ሐዲስ አለ ከረመዳን ጋር ተያይዞ
ابن عباس رضي الله عنهما يورد حديث يقول كان رسول الله صلى الله عليه وسلم أجود الناس. ابن عباس رضي الله عنهما رسولنا عليه الصلاة والسلام يقلصالو ابن عباس مالت ታላቅ ሰሃቢ ናቸው የረሱል አለይሂ ሰላቱ ወሰለም ያጎት ልጅ ናቸው ረሱል አለይሂ ሰላቱ ወሰለም ከልጅነታቸው ኮትኩተው በረሱል አለይሂ ሰላቱ ወሰለም ታንጸው ካደጉ ወጣቶች ውስጥ አንደኛው ናቸው ابن عباس በል ረሱል አለይሂ ሰላቱ ወሰለም ዱዓ ያደረጉላቸው የዱዓቸው ደግሞ ምላሽም ደግሞ ተፈጻሚ ሆኖ በተግባር የታየባቸው ሰው ናቸው ابن عباس اللهم فقهه في الدين وعلمه التأويل ጌታዬ ሆይ በዲን ላይ ጥልቅ ዕውቀት ስጠው የቁርአንንም ትርጓሜ ትንታኔውን አሳውቀው ብለው ዱዓ ያደረጉላቸው ابن عباس ለቀባቸው ቅጽል ስማቸው باتفاق الأمة حبر هذه الأمة ترجمان القرآن የዚህ ኡማ ሊቅ على الإطلاق የቁርአን ትርጉም ተብሎ የሚገለጹት ሰው አብዱላህ ኢብኑ አባስ ናቸው ረሱል አለይሂ ሰላቱ ወሰለም ዱዓ አድርገውላቸው የሳቸው ዱዓ እውን ሆኖ የታዩ ስብዕና ናቸው ኢብኑ አባስ እና ረሱል አለይሂ ሰላቱ ወሰለም كان أجود الناس ከሰዎች ሁሉ በጣም ቸር ነበሩ وكان أجود ما يكون في رمضان በጣም ደግሞ ቸር የሚሆኑት በረመዳን ወር ነበረ حين يلقاه جبريل بمياغنياچو ቀን وكان جبريل يأتيه في كل ليلة من ليالي رمضان فيدارسه القرآن جبريل دمو برمضان ليلة كل ቀን رسول عليه الصلاة والسلام ጋር ይመጣ ነበረ فيدارسه القرآن قرآن ይማማራቸው ነበረ ከነብዩ عليه الصلاة والسلام ጋር فلرسول الله صلى الله عليه وسلم حين يلقاه جبريل أجود بالخير من الريح المرسلة جبريل رسول عليه الصلاة والسلام كو جبريل بمياغنياچو ساعات ቸርነታቸው በጣም ከልክ ያለፈ ወይም ወደር የሌለው አቻ የማይገኝለት ይሆናል እንደው እንደ አውሎ ንፋስ አይደለም ከአውሎ ንፋስም የባሰ ናቸው አውሎ ንፋስ በጣም ፈጣን ነው ያገኘውን ነገር መነቃቅሩ አፈራርሶ ነው የሚሄደው ከተሞችን እንዳልነበሩ ነው አይደል የሚደመስሰው ፍጥነቱ ኃይሉ ለሁሉ ተደራሽነቱ የትም ጋር አይቆምም ምንም ነገር አይመልሰውም ረሱል አለይሂ ሰላቱ ወሰለም ከዛ ይባሱ ነበር ቸርነታቸው በጣም ፈጣን ማንንም ከማንም የማይለዩ የማይመርጡ አይ ይሄ በቃ ይቀመጥ የማይሉ ነበሩ ረሱል አለይሂ ሰላቱ ወሰለም ድህነትን የማይፈራ ሰው አሰጣጥ ነበር የሚሰጡት ረሱል አለይሂ ሰላቱ ወሰለም ቸር ነበሩ በተለይ ቸርነታቸው የሚገለጽበትን ሰዓት ነገሩን ጅብሪል አለይሂ ሰላም በሚመጣበት በረመዳን ሌሊቶች ቁርአን በሚማማሩበት ሰዓት ማን ወህይ ወረደባቸው ነብይ ከወህዩ መልእክተኛ ከጅብሪል አለይሂ ሰላም ጋራ ቁጭ ብሎ ቁርአንን ይማማራሉ ቁርአንን ለመማማር አይኔ መሃይም ምንም ቁርአንን ማንበብ የማልችል መሆን አለብኝ ብለን ሸርጥ እንዳናስቀምጥ ነው ያደረጉን ያሉት በየትኛውም ሌቭል ኢማምሁን ቃሪእ ሙቅሪኡን ሁሉም ሰው ማንኝ በየትኛውም ደረጃ ላይ አለው የሚል ከአሽረፈ الخلق ከረሱል ሰለላሁ ዐለይሂ ወሰለም እበልጣለሁ ከፍላለሁ ብሎ የሚሞግት የለም ከላ ለዚህ ረሱል ዐለይሂ ሰላቱ ወሰለም ቁጭ ብሎ ይማማሩት ነበር እኛ ለምን አንማማረው በዚህ ደካማ አቅማችን ወይም ቁርአኑ ጋራ ባለን ትንሽና ቁንጽል ግንዛቤ ያለን ሰዎች ልንማር እጅግ ይገባናል ረሱል ዐለይሂ ሰላቱ ወሰለም እየተማማሩ ይህንን ሱና ፈለግ አድርገው አስቀምጠዋል ይህ ሱና አለ ወይ አዎ ሰለፎቻችን በረመዳን ከቁርአን ጋራ በጣም ልዩ ቁርኝት ነበራቸው በእያንዳንዷ ሌሊት ቂያም ቆመው ቁርአንን እያከተሙ የሚያድሩ ነበሩ
በቀንም በማታም በየቀኑ ሁለት ختም አንድ ختም ያላቸው ሰለፎች ብዙ ነበሩ በስም ብዙዎቹ ይጠራሉ ከሰሃባዎች ጀምሮ ከነ ዑስማን ኢብኑ አፋን ረዲየላሁ ዐንሁ ጀምሮ እስከ ኢማም ሻፊዒ በረመዳን ውስጥ 60 ختም ነበራቸው እኛ በተራዊህ በረመዳን ሙሉ በወሩ አንድ ለሚደረግ ختም ትንቅንቅ ነው በግላችን በነፍስ ወከፍ ምን ያህል በምን ያህል ቀንና ختም እንደሆነ ለራሳችን እንተው ይህ አንድ ሱና ነው ምንም አይነት ዕውቀትን ለመማር ከመቀመጥ በላይ ቁርአንን ለመማር መቀመጥ የሚያክል ትልቅ ዕውቀት ሰዎችን ትልቅ የሚያደርግ የለም ስለዚህ በቁርአን ላይ እኛና ቁርአን ምን ያህል ነው ግንኙነታችን ሌላ ዒልም ሌላ ሙያ ዘርፍ ተከብሮ ሁሉም ጉዳይ ለባለቤቱ በሚሰጥበት ሁኔታ ቁርአንስ ለባለቤቱ ይሰጣል ወይም አላህ Subhanahu Wa Ta'ala ባለቤት ያደረጋቸው ሰዎች ጋር ቁጭ ብለን ለመማር ንባቡንም የንባቡ ባለቤቶች ትንታኔ ትርጉሙን ተፍሲሩንም የተፍሲሩ ባለቤቶች ጋር ቁጭ ብሎ ለመማማር ምንድነው የያዘን ወይም ደግሞ ይህን ሐቅ እየተወጣን ነው ወይ ይህ ረመዳን የለውጥ ወር ነው ካለን በተለይ በዋናነት እኛና ቁርአን ጋር ያለው ግንኙነት መለወጥ አለበት ይሄ ለውጥ አንዱ መገለጽ የሚገባው በዚህ በቁርአን ጉዳይ ላይ ነው ኢኽወተል እስላም ምን ያህላችንን ቁርአንን በደንብ የምናውቀው ከቁርአን ጋር የምንተዋወቀው ዛሬ ሰዎች በማንኛውም ጉዳይ በንግድ ጉዳይ በተለያየ የህይወት ጉዳይ ላይ የማያውቁትን ነገር ቁጭ ብለው የሚያውቀው ሰው ለመጠየቅ ምንም ሐያ በማይዛቸውና እንዲያውም በተቃራኒ ክብር በሚሰማቸው ተጨባጭ ቁርአንን ቁጭ ብለን መቅራትና መማር ከኛ የተሻለ ከሚቀሩት ሰዎች መማር ለምንድነው የሚያሳፍረን በቀን መስጂድ እየገባን ቁጭ ብለን ቁርአን አንስተን ሳናነብ ረመዳን ጀምረን ስንጨርስ አመት አልፎ አመት ሲመጣ ለምን ለራሳችን ይሄን ፈቀደን የማናነብ ሰዎች አይከብድም ይሄ ጌታችን መልእክት ለሁላችን በእኩል የተሰጠን ስጦታ ነው ከአላህ Subhanahu Wa Ta'ala ወሊላሂ المثل الأعلى ለአላህ ሁሉ ምሳሌዎች ከፍ ያለ ጌታ ነው አላህ Subhanahu Wa Ta'ala ከአንድ ወዳጅ ቤተሰባችን ሩቅ ሀገር ያለ ከተገናኘን የሰነባበትን ቤተሰባችን የተላከ መልእክት እጃችን ደርሶ 3 ቀን 2 ቀን የሚያድርበት ሶብር ትዕግስት አለ ስለምን የጌታችን የአላህ መልእክት እኛ ሳንተዋወቀው እንደው ግዳጅ ሆኖብን ሰላት ስንሰግድ የምንቀራትን ሱረቱል ፋቲሃ በመጽሐፍ ላይ እንዴት እንደሚጻፍ ቁጭ ብለን ሳናውቅ በቀን 17 ጊዜ ቢያንስ እኮ ፋቲሃን እንቀራለን ይህን ቁርአን ከፍተን ሳናየው ሳናነበው ጌታችን ጋር ከአላህ ጋር የተገናኘን ከሆነ والله ያሳፍራል ስለዚህ እኛና ቁርአን መታረቅ ይኖርብናል ምንም የእድሜ ክልላችንን የእድሜ ገደብ ሳናስቀምጥ የሐላፊነት ብዛትን መደራረብን ሳናስቀምጥ ምንም ምክንያት ሳንፈጥር ነፍስያችንን ሰብረናት ከሁለት በሽታዎች ወይ አንዱ ወይ ሁለቱ ነው የሚያሰቃዩን ወይ እፍረት ነው ወይ ኩራት ነው ሌላ አለ የለም እንዴት አድርጌ በዚህ እድሜ ከሽበቴ ቁርአን ቁጭ ያለ ፍቀራለሁ ምን ችግር አለው አብዛኛ ሰሃባዎች እኮ በ40 በ50 አመታቸው ነው ያ ሁላ ገድል ታሪክ የተጻፈላቸው ደከም ያለው ድከሙ የትኛውም እድሜ ክልል ያላቸው አዛውንቶችም ሆኖ والله ለቁርአን የእድሜ ገደብ አልተቀመጠላቸው አይኔም ቢብሎኛል ምን ችግር የለም በመነጽር መንገድ እየተራመዳችሁ አይደል ጠጠሩን ትቦውን ገደሉን ከአስፋልቱ እየለያችሁ አይደል ለሱ ያ ይበቃል ቁርአንን ለመማር አሊፍ ባ ብለን እንደው ጀምረን እየጣርን ጌታችን ጋር አላህ ጋር እንገናኝ ስራ የምንሰራ ቢዚ ነኝ የምንል ለሌላው ዲግሪና ማስተርስ ሰዓታችንን አረም ገንዘባችንና ህይወታችንን
የከፈልን ሰዎች የአላህን ቁርአን ለመማር በቀን 30 ደቂቃ ጊዜ ቆርጠን ማውጣት አቅቶን ቁርአን ሳናነብ ቁርአንን ፍጹም የማያቅ አንድ ኢንተሌክቹዋል ተብለን ሙሉ ሱፍ ለብሰን እንደ ህዝብ ፊት መቆም እንደ አንድ ሙስሊም ወላሂ ነው። ይሄን የአላህን ሪሳላ ሳናነብ የምናነብስ እንደው ተጅዊዳችን ድንገት በልጅነት አላህ አግርቶልን ሼክ አግኝተን እንደምንም ቁርአኑን አግኝተነዋል እየሰባበርን እናነበው በስትክክል እናነበው ምንም ቼክ አናደርገው 20 ዓመት 25 ዓመት 30 ዓመት ቁርአን የሚቀሩ አባቶች አሉ። አንዳንዴ ከግራህ ቀኝ ቁጭ ብለን እንደማመጣለን አይደል? ግን በቃ በጣም አሳምረው እንደሚቀሩ ነው እያሰቡ ያሉት። የሚሰበረው ይሰበራል። አንዳንዴ በሚያሳዝን ሁኔታ ህዝብ ፊትም ፊት ለፊት ቆመው እያሰገዱ ኢማምነትንም ክብር አግኝተው ግን ቁርአናቸው ከዓመት ዓመት የማይስተካከል የማይሻሻል አሽረፈል ኸልቅ ረሱል ሰለላሁ ዐለይሂ ወሰለም ቁጭ ብለው ከጅብሪል ጋር እየተማማሩ በቃ ከነሱ በላይ ለኛ ምሳሌ ማን ይመጣል? ማን ከነሱ ሌቭል በላይ ነኝ አይኔ ያስፈልገኝም ማን ይመጣል? አኢማዎቹ ዑለማዎቹ ቁራዎቹ ሁላችንም ቁጭ ብለን እንማማር ይገባናል። ረሱል ዐለይሂ ሰላቱ ወሰለም ከጅብሪል ጋር ቁጭ ብለው ተማምረዋል እኮ በቃ የምናነበውስ አሁን ደግሞ የመጣብን መጨረሻው ዘመን አካባቢ ችግሮች መራከዞቻችን አላህ ያብዛቸው። አሁን መራከዞች ይገባል ያሐፍዛሉ በጣም ማሻአላህ። አንዳንዱ መርከዞች ደግሞ ጎበዝ ኡስታዞች አሉ ተጅዊዳቸው ቆንጆ ነው ሐፊዞች ናቸው። እና ረመዳን ተራዊህ ላይ ሽሚያ ድሮ ምንም አልነበረንም ዛሬ ሽሚያ ነው ወይም ደግሞ እሽቅድድም ሆኗል። እዚህ መስጂድ እገሌም ጣልን ብሎ መስጂዶችም ሐፊዝ እየመረጡ መስገድ ተጀምሯል። ጥሩ ነገር ነው። እነዚያ ሐፊዞች ግን ከዓመት ዓመት በዛ በሚያምር ድምጻቸው በቆንጆ ተጅዊዳቸው ተራዊህ ማሰገድን ብቻ ጎል አድርገው ተፍሲር አይማሩ ፊቅህ አይቀሩ ምንም ነገር የሚቀሩት ቁርአን ምን እንደሆነ ማዕናውን ሳይረዱ ከዓመት ዓመት በቃ ሒፍዛቸው ልክ ነው ክብር ነው ቁርአኑ አክብሯቸው ነው ከአባቶቻቸው ከትላልቅ ሰዎች ፊት እንዲቆም ያደረጋቸው። ይሄ ትልቅ ስጦታ ነው። ግን ያ በራሱ ብቻውን ስኬት ተደርጎ መያዝ የለበትም። ቁጭ ብለን ልንማማረው ይገባል። አንድ ማዕናውን ማወቅ ግዴታ ነው። ሁለት እነዚያም የተሻለ የሚያነቡት ከነሱ በታች ያሉትን ቁጭ ብሎ ማስተማርም ግዳጅ ነው። ለዚህ ሁላችንም ቁርአንን ከመማማር በቃኝ ልንል አይገባንም። በቃኝ የሚባልበትም ሌቭልም የለም። ከቁርአን ጋር ተያይዞ አላህ ሱብሓነሁ ወተዓላ ሙዕጂዛ ተአምር አድርጎ ያወረደው መጽሐፍ ነው ቁርአን ማለት። ማንም ሰው በቃኝ ብሎ የማይጨርሰው ነው። ማዕናው ዛሬ ድረስ ሰዎች እያስተነተኑት ትርጉሙን የቃል አሰካኩን ጥበብ እያወጡበት የማይነጥፍ መሆኑን እያረጋገጠ ያለ መጽሐፍ ነውና ቁርአን እኛና ቁርአን ባለንበት ሌቭል ምንም እስከ ዛሬ ያልተማርን እንደው ዛሬዋን ጀምረን አሊፍ ባብለን ልንቀራ ልንጥር ልንለፋ እንደው ትንሽ በልጅነት የሞክረው ነበረ አሽር ጌታ እንደዚህ አንድ ጊዜ በጣም ገርፎ ከመድረስ አባረሩኝ በዛው ቁርአንን ትቼ ቀረሁ ይላል። አረነ ለምን እሳቸው በደንብ አላተኮርክም ብለው ይሆናል በዛ ጊዜ ገረፉ። ግን እሺ ያ ጊዜ ያለፈ ብዙ ለውጥ መጣ። ያ በቂ ምክንያት ይሆናል? ፍጹም የተሻለ እንዲቀራ በደንብ አድርጎ ጫና አድርጎ ማስተማር ይሄ የመምህር ግዳጁ ነው። ተማሪም ደግሞ ይሄን ሰብር ማድረግ ትዕግስት ማድረግ የእውቀት ፈላጊ ግዳጅ ነው። اصبر على مر الجفا من معلم فإن رسوخ العلم في نفراته ومن لم يذق مر التعلم ساعة تجرع كؤوس الجهل طول حياته የመምህርህን ጫን የሚል ደረቅ ያለ ጠንካራን ባህሪ ዋጥ አርገህ ታገስ። ተማሪ ከሆንክ ጥልቅ ዕውቀት የሚገኘው በመምህርህ ኮስታራ ፊት ውስጥ ነው።
እያሳቀ ያጫወተ ሳይሆን ቆፍጠን ብሎ ይሄን የቤት ስራ ሰርቼ ካልመጣሁ እቺን ፊደል አስተካክዬ ካልመጣሁ ነገ ገደለኝ ብለህ ስትፈራው ያ የሱ ኮስታራ አስፈሪ ፊት ላንተ ጥልቅ ዕውቀት ያወርሳል። እቺን አስተማሪው ጋራ ይሄንን ጫና ለመቋቋም ትንሽ ጊዜ ይሄንን መራር ሰዓት መቅመስ ያቃተው ሰው እድሜውን ልክ የመሃይምነት ዋንጫን ወይም ብርጭቆን ሲጋት ይኖራል አሉ። ስለዚህ እንማር፣ ሰብር አድርገን እንቅራ። የምንቀራም ሰዎች ቁጭ ብለን ተጅዊዳችንን የተሻለ ከሚቀራው ጋራ ለመቅራት የተሻለ የምንቀራም ደግሞ ሌሎች ጋራ ለመቅራት በመስጂድ ውስጥ ሊሆን ይችላል፣ ቤታችን ውስጥ ሊሆን ይችላል። በተለይ ደግሞ ረመዳን ላይ ይህ ሱና ነውና ይህንን ሱና ሐይ እናድርግ። በየትኛውም ሌቭል ቁርአን የሚያሸልም ኪሳራ የሌለበት መጽሐፍ ነው። ረሱል ዓለይሂ ሰላቱ ወሰላም አልማሂሩ ቢልቁርአን መዐ ሰፈረቲ ልኪራም ልበረራ ወለዚ የተተዕተዑ ፊህ ወሁወ ዓለይህ ሻቅ ለሁ አጅራን። ረሱል ዓለይሂ ሰላቱ ወሰላም ቁርአን ላይ በጣም ጎበዙ ሰው ማሂሩ ሰው መዐ ሰፈረቲ ልኪራም ልበረራ እነዛ መልካሞቹ አላህ በጀነት ውስጥ አምባሳደር ካደረጋቸው መላኢካዎች ጋራ ነው የሚሆነው አሉ ነቢ ዓለይሂ ሰላቱ ወሰላም። የጀነት ማዕረግ በአጠቃላይ ክፍት ይደረግለታል፣ ኬላ የማይዘጋበት። ዛሬ ዱንያም ላይ እኮ አለ አይደል እንደዚህ ይለፍ ካርድ ያላቸው መኪኖች የተከለከለውን መንገድ እነሱ ይሄዱበታል፣ የተከለከለውን ቦታ ማንም የማይቀመጥበትን ቦታ እነሱ ይቀመጣሉ። አላህ በጀነት እንደዚያ ገደብ የማይጣልባቸው የጀነት አምባሳደሮች አሉ። ከነዛ መላኢካዎች ጋራ ነው ቁርአን ላይ ጎበዝ የሆነው ሰው እያሉ ረሱል ዓለይሂ ሰላቱ ወሰላም። አላህ ከነሱ ያደርገናል። እሺ ያቃተውስ ወለዚ የተተዕተዑ ፊህ ወሁወ ዓለይህ ሻቅ፣ ያ በጣም ከብዶት አቀቶት ተቸግሮ የሚንተባተበው ሰውዬ ሁለት አጅር አለው አሉ ረሱል ዓለይሂ ሰላቱ ወሰላም። ጥረት የማድረግ ቁርአንን የመቅራት አጅር ነው። ስለዚህ ከብዶኛል ብለን ምክንያት እንዳናደርግ እያደረጉ ነው ነቢ ዓለይሂ ሰላቱ። ቢከብደንም እየከበደን እየታገልን ስናነብ ራሱ ሁለት አጅር አለኝ ብለን እናስብ። በዚያ ጥረት ውስጥ ደግሞ ኢንሻአላህ አላህ ሱብሓነሁ ወተዓላ ያገራልናል። ስለዚህ እኛና ቁርአን ረመዳን የለውጥ ወር ነውና ለውጥ የምናደርግበት የለውጥ መነሻችን እንዲሆን ዛሬ ኢንሻአላህ ቢያንስ ይህን መድረክ እዚህ የሰማችሁኝ ሁሉ ቃል ለመግባት ዝግጁ ነን ኢንሻአላህ። ቁርአንና እኛ ልንታረቅ ልንተዋወቅ ዝግጁ ነን። ለሁላችንም ነፍሴን ጨምሬ ነው የምነግራችሁ። አብዱላህ ብን መስዑድ ይላሉ። አብዱላህ ብን መስዑድ ረዲየላሁ ዐንሁ ስለ እርሳቸው ነቢ ዓለይሂ ሰላቱ ወሰላም ምን አሉ? ሰለላሁ ዐለይሂ ወሰለም መን አሐበ አን የቅረአ አልቁርአነ ገደን ጠሪየን ከማ ኡንዚል ፈልየቅረእሁ ዐንደ ብኒ ኡሚ ዐብድ። ቁርአንን ፍሬሽ ሆኖ እሸቱን ምንም ሳይጠነዛ መቅራት የፈለገ ሰው አብዱላህ ብን መስዑድ ጋር ሄዶ ይማረው ይቅራው። ቁርአንን ትኩሱን ቁርአን የፈለገ ሰው አብዱላህ ብን መስዑድ ጋር ይሄድ ተብሏል። አብዱላህ ብን መስዑድ በረሱል ዓለይሂ ሰላቱ ወሰላም ምስክርነት የተረጋገጠለት ታላቅ ሰሓቢ ነው። ራሱን ይገልጻል። ምን ይላል? ማ ሚን አየትን ፊ ኪታቢላህ ኢላ ወአዕለሙ አይነ ነዘለት ወፊመ ነዘለት። በአላህ ኪታብ ውስጥ አንድ አንቀጽ እንኳን የት እንደወረደች በምን ጉዳይ እንደወረደች አውቃለሁ አሉ። ወለው አዕለሙ አሐደን ተናሉሁ ልመጣያ አዕለሙ ሚኒ ቢኪታቢላህ ለረኪብቱ ኢለይህ። በዚች ምድር ላይ በአላህ ኪታብ ላይ መሬት የሚደረስበት የሆነ ሰው ቁርአንን ካንተ የበለጠ የሚያውቅ አለ ብባል እዚያ ሰው ጋር ሄጄ እጠይቀው እማር ነበር አሉ። እኔ ሊቁ ነኝ በቃ አላሉ። ከዚህ ዕውቀት የጋራ ለቁርአን የተሻለ ካንተ የሚያውቅ አለ ተብሎ ቢነገረኝ እሱ ጋር ሄጄ እማር ነበር ይላሉ። ስለዚህ በቃኝ የምንል ሰዎች የለንም ከዚህ ከቁርአን እና እኛና ቁርአን ኢንሻአላህ ግንኙነታችንን ትስስራችንን የምናድስበት ለውጥ የምናመጣበት በቀሩት ቀናቶች እኛና ቁርአን መካከል የተሻለ ጠንካራ ትስስር የሚፈጠርበት ቁርአንን ይበልጥ የምንማርበት
የተማርነውን ያክል ደግሞ የምናስተምርበት ቁርአንና እኛ በረመዳን ብቻ ተገናኝተን ከዛ በኋላ የምንቆራረጥበት ሳይሆን አመቱ ተሻግሮ ሌላው ረመዳን ሲመጣ በተሻለ ከፍታ የምንገናኝ አላህ ያድርገን። ደግመንም የምናገኘው አላህ ያድርገን። ረመዳን የማንቀራ ሰዎች ቀጣይ ረመዳን ዘንድሮ ረመዳን ጀምረን ቀጣይ ረመዳን ቁርአንን እንደፈለግን ከፍተን የምናነብ አላህ ያድርገን። የምናነብ ሰዎች ደግሞ ያቀናችንን ያክል ቁርአን የምንሐፍዝ አላህ ያድርገን። والذي ليس في جوفه شيء من القرآن مثل البيت الخرب على رسول عليه الصلاة والسلام በሆዱ በውስጡ ምንም ቁርአን የሌለው ሰው የፈረሰ ቤት ያክል ነው ምሳሌው አሉ። እንደ ኦና ባዶ ቤት የወደቀ ቤት ነው። ስለዚህ ትንሽም ያቀማችን ያክል ሐፍዘን የምንደርሰው አላህ ያድርገን። የቀራነው የሐፈዝነው ደግሞ ማዕናውን ትርጉሙን ሐሳቡን የምናውቅበት የእውቀት ጉዞ ላይ እየተጓዝን ረመዳንን ደግመን ደጋግመን የምናገኝ ያለንበትንም ረመዳን የምንጠቀምበት አላህ ያድርገን። የቁርአን ህዝቦች አላህ ያድርገን። በቁርአን ከፍ የምንል አላህ ያድርገን። ቁርአንንም ከፍ የምናደርግ አላህ ያድርገን። አላህ በሰማነው የምንሰራ የተግባር ሰዎች አላህ ያድርገን። እኔም በተናገርኩት እናንተም ባደመጣችሁት የምንጠቀም አላህ ያድርገን። ይህንን መጅልስ የተባረከ አላህ ያድርግልን። ወሰለላሁ ወሰለም ዐላ ነቢይና ሙሐመድ ወዐላ አሊሂ ወሰሕቢሂ አጅመዒን ወልሐምዱሊላሂ ረቢል ዓለሚን። መንገድ የማያሻማ የተአምር ምንጭ እስከ